በነገራችን ላይ እነዚህ ስፔስ ለራሳችን በሰጠን ጊዜ ይሄ ነገሮችን የምናይበት መንገድ እየተለወጠ ይሄዳል። በጣም ፓወርፉል ነው ይላል። እንደውም ስፔስ ለራስ መስጠት ይሄ ሮኬት ፊውል ነው ለአእምሮ ይባላል። አንዳንድ ፖቴንሻሎችን አንሎክ የምናደርግበት ሲስተም ሀሳባችንና እኛ ብቻ ነን። ብቻችን ስንሆን የሚመጣው እኛና ሀሳባችን ብቻ ነው። ችግሮችን የምናይበት መንገድ እየተለወጠ ይሄዳል፣ እየተሻሻለ ይሄዳል። ወይም ደግሞ እነዛን ችግሮች ታክል የምናደርግበት ችግሮችን የምንፈታበት መንገድ ይመጣል ማለት ነው። ህይወታችንን ሊለውጥ የሚችሉ አዳዲስ ኢንሳይቶች ሁሉ የሚመጡት ለራሳችን ጊዜ ስንሰጥና ጸጥታን መለማመድ ስንችል። ስለዚህ አንዳንዴ ራሳችን ሳናቀው ነው ጊዜ የሚሄድብን። ለምሳሌ በተለይ በዚህ የሶሻል ሚዲያ ዘመን ያው ሁላችንም ተጠቂዎች ስለሆን የሌላን ሀሳብ የሌላን ጫጫታ ስናስተናግድ እንኖራለን። ይህን እያስተናገርን እያለ ራሳችን ሳናቀው ብዙ ዘመን አልፎ እናገኘዋለን። እኔ ምንድን ነው የምፈልገው? ውስጤስ ምን ይለኛል? ሰላም አለኝ ወይ? የሚሉ ጥያቄዎችን ለራሳችን አንጠይቀው፣ ጊዜ አልሰጠነውም እና የራሳችንንም ለራሳችን ጠይቀን ለሀሳባችንም ምላሽ አንሰጠው። ለምንድነው እንደዛ የሚሆነው? በጣም ቢዚ ነን። ስለዚህ ኤክስተርናል በሆነ ነገሮች ኢንፍሉዌንስ ተደርገናል። ስለዚህ ለራሳችን ጊዜ ሰጥተን ሀሳባችንን እና ትልልቅ ጥያቄዎቻችንን ሪፍሌክት ማድረግ መቻል አለብን።